የሁላችን ቤት በር ይንኳኳል። የሁላችን ቤት በር ሳሚ ተንኳኩቶ አቅም ይንኳኳል። ህፃናት ልጆች አበባ ይዘው ይመጣሉና ሁሌ መስከረም አንድ በጣም ነው ደስ የሚለኝና በር ተንኳኳ። ሲከፈት የሆነ ቤት ነው። እንኳን አደረሳችሁ አበባ ይዘው ኦሮሮሮሮሮ ዛሬ ደግሞ ራስ ጥሩ አድርገን የሳልከው ማን እንሰጥ ኦሮሮሮ ይሄ ቀዩ ደግሞ ማን ነው የሚሉት ማን ነው? ዴቪድ ቤካም ነው። ዴቪድ ቤካም ነው። እችስ ቀዩዋ ሚስቱ ናት፣ ቪክቶሪያ ሚስቱ። በጣም ጥሩ። ይሄስ ቀዩ እዚህ ጋር ሩኒ ነው። ሩኒ ይሄስ ጥቁሩ ሳጥናኤል ነው አይደለም? ሰለሞን ቦጋለ ነው። ተለመደ ወሲብን አስወግዱ። አረ ምግብ እንኳን እኮ ይሰለቻል አይደል? ዛሬም ፍርፍር፣ ነገም ፍርፍር፣ ከነገ ወዲያ ፍርፍር አይደለም። ፍርፍሩ የምትሰራው ሴትዮ ልትጣላችሁ ትችላለች። ስለዚህ ለየት አድርጉት። አልጋ ላይ ብቻ ማታ ብቻ፣ አሁንም አልጋ ላይ ብቻ ማታ ብቻ በጣም ነው የሚሰለቸው። ለየት አድርጉት። እንዴ ብዙ ክፍልም ባይኖራችሁ እኮ መሬት አለ፣ ውጪ መውጣት አለ። እንደ ድሮስ ወጣችሁም ተገናኙ። እኔ አቺ ሴትዮ ግን ማን ነው አይዞሽ ያለሽ? ግን እንደዚህ በአደባባይ እኮ ብልግና ማስተማር እኮ እኔ በነገራችን ላይ በጣም ኦልድ ፋሽን ሰውኛ አይደለም። በቃ ስለ ወሲብ ማውራት ኦር ምናምን ሲለባብስ ነው። በግልጽ እንነጋገር፣ ስለ ፐብሊክሊ ስለ ወሲብ እንነጋገር ማለት እኮ እንደዚህ ባንቺ ሌቭል መረን እንውጣ ማለት አይደለም። ፕራይቬት ነገር ነው ሲፈጥረው። ሴክሹዋል ነገር ፕራይቬት ነው፣ የሰዎች የግል ጉዳይ ነው። አሁን አንቺ አድቫይዝ ያረግሽው ቸገረን አላልን? ገና ለገና ሰዎች ቪው ያደርጉኛል ብለሽ እንደው ሁሉ ጊዜ ቤት ውስጥ ሰልችቷቸዋል። አንቺ ተቸግረሻል፣ ብዙ አመት ሆኖሻል ይመስለኛል። ማለት ረጅም ጊዜሽ ነው። እንደዚህ ፓሽንሽ ራሱ ስታወሪው እንደ ምን ላይ ተቀምጠሽ ነው የምታወሪው? አንዳንድ ቆመሽ እየተቀረጽሽ ነው እንጂ ሌላ ነገር ነው ይመስለኛል። ቤት ውስጥ መሬት ላይ እንትን አርጉ፣ ውጪ እንውጣ፣ ውጪ ወንጀልም ነው በነገራችን ላይ ባደረባይ ውጪ። አሁን መክረሽ ሞተሽ ልብሽ ልቅ ብሏል። ምንድነው የምትባየው አንቺ? ምን አድቫይዘር ነሽ? ሪሌሽንሺፕ አድቫይዘር። ሪሌሽንሺፕ ማለት ዘወትር ስለ ወሲብ ማውራት ማለት አለ። የኛ ሀገር ራሱን የቻለ ኖርማል ነው፣ ባህል አለ። ብትታገያት በጥሹም በነገራችን ላይ አንቺ አሁን ለመገዝገዝ መጋዝ ይዘሽ ስንት ኤፒሶድ ሙሉ ገዘገዝሽ። በቃ እንደዚህ አይነት ነገሮችን ፕራይቬትሊ ለምናወራው አበሾች ሲምፕል እስከዛሬ ድረስ አባቴም አያቴም ቅድሚያቴም ፕራይቬትሊ አወርተው የተጎዱት ታሪክ የለም። እኔ ምን ማለት ቸገረኛል እኮ። አሁን ይሄ ቪዲዮ ኮንተንት ምንድነው? አሁን ምንድነው? እስቲ ሰሚ በጣም ታሳፍረሽማ። ምን ትላለች? አስተካኪ። የቸገረሽ ነገር ካለ ተሯሩጠሽ ብታሟይ ይሻላል። እንደዚህ በአደባባይ ወዲያ እኔ ሰሚ በጣም ነው የሚመቸኝ። በቃ የሚመልሳቸው መልሶች በቃ አንደኛ ናቸው። ደግሞ መሬት ጠባይ ነው። ትክክል ነው። እኔ በቃ ትክክል ነው የሚመልሰው፣ የሚናገረው፣ የሚያነሳው ነገር፣ ሰውን በሰራው ነገር ኮሜንት የሚሰጠው ነገር በጣም ትክክል ነው ሰሚ። እኔ ልጅቷን ምንም ማላትም ሰሚ ጨርሶታል፣ ወርዶባታል። እኔ ግን በቃ ለሰሚ እስቲ ሰሚ አቡ ትችላለህ፣ አንደኛ ትመቸኛለህ። እኮ አንድ ሰው መንግስትን ተቃውሞ ከታሰረ ህዝቡ ግልብጥ ብሎ ሰላማዊ ሰልፍ ይወጣለት ነበር። የታሰረ አክቲቪስት ለማስፈታት የሚታሰሩ ሰዎች ሁሉ ነበሩ። እኔ አንዳርጋቸው ጽጌ ነኝ በሚል ስም ፕሮፋይል ፒክቸር የቀየረች ልጅ አውቃለሁ። ለትግሉ ስትል የራሷን ታይቶ የማይጠገብ ቆንጆ ፎቶ አውርዳ አንዳርጋቸው ጽጌን ባይታይም የማይጠገብ ፎቶ ከፍ አድርጋ ለጥፋለች። አሁን እንደዚህ አይነት ነገር ያለ አይመስለኝም። አሁን የኔ ጓደኛ በየነ አርፌ በተቀመጥኩበት እየደወለ በውቄ እስከ መቼ ስለ ሴት ጡት ትጽፋለህ? እንዴ በተደጋጋሚ ስለ ጻፍከው የጠባኸው ይመስልሃል? መቼ ነው ለነ አጅሬ የብዕርህን ጉልበት የምታሳያቸው? ህዝቡም እየጠበቀህ ነው እያለ ይጎተጉተኛል። እሺ ብዬ መንግስትን እንዳይሸጥ እንዳይለወጥ አድርጌ ሞልጬ ጽፌ ለጥፋለሁ እንበል በማግስቱ እና አጅሬ
ከቀበና ብድግ አድርገው አዋሽ 40 ይመድቡኛል። ከዛ ደከመኝ ስለቸኝ ሳይል ያነቃቃኝን በየነን አግኝታችሁ በውቄ እኮ ታሰረ ብትሉት አልገረመኝም። በመጨረሻ ላይ እኮ ትንሽ አንቀሽቅሾት ነበር ይላችኋል። እውነት ነው። እሺ እንዲህ አይነት ሰዎች ባሉበት ዘመን አጭበርባሪዎችና ሌቦች እንጂ ጀግኖች ሊወለዱ አይችልም። እንግዲህ በእውቀቱ ስዩም ከሰሞኑ አሪፍ ወግ ጀባ ብሎናል። ፈታ ዘና ነው ያለበት። በእውቀቱ ስዩም እኮ የሚያቀርበው ወግ እጅግ በጣም ያዝናናል፣ ወቅታዊ ነው፣ ውስጠ ወይራም ነው፣ ትልቅ ትምህርትም አለው። እኔ በጣም ፈታ ነው የምልበት በእውቀቱ ስዩም። እናንተን ደግሞ ያዝናናሉ ብዬ ያሰብኳቸውን ቆረጥ አድርጌ ጋብዣችሁ መጥቻለሁ ማለት ነው። በእውቀቱ ስዩም የሚያቀርባቸው ወጎች አንደኛ ናቸው። እኔ ይመቹኛል። እናንተ እንደሚመቻችሁ እርግጠኛ ነኝ። ፈታም ዘናም እንዳላችሁበትም አልጠራጠርም። ይመቻችሁ። አራድነት ላንተ ምንድነው እንዴ? አራዳ ልጅ ማለት ለሰው በር መክፈት፣ ያ ሰው የሚወድ ሰው ሲያልፍለት ደስ የሚለው እኮ ነው ያራዳ ልጅ። አዲስ አበባ ገነት ነች። ማንም መጥቶ ቢያድግባት፣ ማንም መጥቶ ጠግቦ ቢበላባት የአዲስ አበባ ልጅ ደስ ይለዋል እንጂ የለበትም ክፋት። ያራዳ ልጅ ምኑ ተነግሮ ምኑ? ያራዳ ልጅ እኮ ፊት አይቷል። ያራዳ ልጅ እኮ ለፍልፈሽ ርቦኛል እስክትዩ አይታገሱ። አራዳ ነው፣ ባናና ነው፣ ነቄ ነው ያሰኛል። አትቅሪድ እያቸው ኧረ ይገርማ ለታሰበ አጢኑ ላያቸው ቢያንስ ነው እንጂ ያበዛም ከአዲስ አበባ ልጅ ያለፋስ ምን ይለዋል ቢያስጠና እንኳን ደጅ እኔ እስከ አዲስ ከሸገር ጉዳይም አለኝ የማፍቀር ዶሮ 100 ብር እንግዲህ ይሄ ዘመን ይመልሰው አይደል? ኧረ ይመልሰው። ያውን አልሰማንም። ዶሮ 100 ብር ቅርብ ጊዜ እኮ ነው ሸዋ ፈራው ከሰብለ ጋር ዶሮ 100 ብር። ኧረ ይሄን ጊዜ ይመልሰው አይደል? እንቁላሉ 100 ብር እስከ እንቁላሉ እዴ ረስቼው እስከ እንቁላሉ ነው። ዶሮ እስከ እንቁላሉ 100 ብር። አቦ ይሄን ጊዜ ይመልሰዋል ግን 100 ብር ከነ እንቁላሉ። ቂቤ 2 ኪሎ 180 ብር። በበለ እንደው ቅር እንዴት ቢቀርስ ይቀራል? እርሶ ምን አለቦት? እኛ ጎረቤቶች አጡ መነጡ እንዲሉ ነው። ታሪካዊ ጥሪ ጭራሽ በጥቅስ አይጀምርም አለ። የማክበር ሰላምታዬን እያቀረብኩ የእግዚአብሔር መልካም ፍቃድ ቢሆን የግርዛቴ ስነ ስርዓት የሚፈጸመው እንደዚህ ቀን ስለሆነ በዚህ አንነት ከቀላው በመኖሪያ ቤታችን በተዘጋጀው ምስጋና ፕሮግራም ደስታዬ ተካፋይ እንዲሆኑ አሉ። እንዴት ነው የእርሶ ግርዛት አገር አቀፍ ነው እንዴ? እንትኑ ምን ማለት ነው? ግራ ገባን እኮ እኛ እኮ ህፃን ልጅ ነው የሚጠራው እንደ የአርባ ቀን ልጅ አይጠራም መቼም። እንደው ምንድነው አስረዱኝ እስቲ ያመለጠኝ ነገር ካለ። የግርዛቴ አይልም እንዴ? ዝም ብላ አትገረዝም እንዴ? ምንድነው እየተካሄደ ያለው? እና ጸበል ጻድቅ ቀሚስ አድርገን ልታስተናግድ እንደዛ እየበላች ቁስሉ እንዳይነካም ጎዳኝ። የጥሪ ጎዳኝ ነው። በጣም ተጎድቻለሁ። እና ምንድነው መጀመሪያ ግራ አለኝ በጥቅስ ጀመረ እና በጥቅስ ሲጀምር ኃይልን በሚሰጠኝ በክርስቶስ ሁሉ እችላለሁ ይላል። እንትኑ አሞታል መሰለኝ ያልቻልኩም በቃ አመመውና ጥቅሱን መረጠ። ኃይልን በሚሰጠኝ ፈታች ችሎት ነው የሞምን ችሎት ነውና አረ ጥሪ አባቴ ትጠላለህ ማለት ነው። ጭራሽ ሰው ኑሮ ተወዶብናል እያለ አንዳንዱ ደግሞ ያው ግርዛቱ ራሱ በጥሪ ካርድ ሰውን እየጠራ ያበላል ማለት ነው። አባቴ ሰመረ ባሪያው አፉ ውስጥ ገብቷል። እንግዲህ የታዘበውን ትዝብት ነው እንግዲህ ሰመረ ባሪያው ለኛ አካፍሎ የመጣው። እኔም ራሱ በጣም ገርሞኛል። ይቻለም እኮ ተገላቢጦሽ ነች አይደለ? ለማንኛውም ማዝናንቶኛል። ይመቼ አንደኛ ነው። በአዲስ አበባ ደግሞ የተለያየ ልመና ስታይሎች አሉ ማለት ነው። እስቲ ከብዙዎቹ አንዱን ለእናንተ ጋብዤ እመለሳለሁ ማለት ነው። ልመና ሲነሳ አዲስ አበባ ብዙ አይነት የልመና አይነት ነው ያለው።
ብዙ አይነት ክኒና መርፌ ብልቃጥ ምናምን ይዘው የካንሰር ታማሚ ነኝ የሚሏል እና አንዱ ያሳገኙትና እሺ ወንድሞቼ የካንሰር ታማሚ ነኝ ተባበሩኝ ምን የደረሰ አይደርስባችሁ እና የሆነ ቦታ አይቼዋለሁ አንተ ባለፈው ሜክሲኮ የኩላሊት ታማሚ ነኝ ስትል ነበር እንዴ ልክ ነሽ ብሮ እሺ በኩላሊቱ ኬዝማ ቤት ገዛው እኮ አይ አሁን ቪዲት ነገር ገዝቼ ራይድ ፈት ልበል ብዬ የካንሰር ኬዝ ጀምሬ ነው። በአዲስ አበባ የተለያየ የልመና ስታይሎች በጣም ብዙ አይነት አለ ማለት ነው። በእርግጥ አንድ ሰው ቸገረኝ ብሎ ሲለምን ትሰጠዋለህ። የእውነት ይሁን የውሸት እሱ ፈጣሪ ነው የሚያውቀው፣ የሚጠየቅበትም እሱ ነው ማለት ነው። ግን የተለያየ የልመና ስታይል በአዲስ አበባ በጣም እየሰፋ ነው ያለው። ትኩረት ቢደረግበት መልካም ነው ለማለት ነው። በኮሜዲው ፈታ ዘና እንዳላችሁም አልጠራጠርም። ላይክ አድርጉኝ ፈልጊው ነው። ባለ ጊዜም የለም ጊዜ እግዚአብሔር ማንም ከዘመን ተጫርቶ ጊዜን የገዛኝ አሁን ዛሬ የሞላለት የደመቀው ያማረበት ሲያድር ነገ ይረገጣል የቀን ጽዋ ሲጎልበት የጊዜ ጀግና ነው ያለው በውሎ አዳር በሂደቱ ሁሉም ነገር ይለወጣል። ጊዜ ካለ ሳይቻኮል ያንዳንዱ ፍርድ ይሰጣል። ጊዜ ተንታኝ ጊዜ አደራጅ ጊዜ ዳኛ ጊዜ ፈራጅ ጊዜ ሰፊው ጊዜ ታጋሽ ምስክር ነው ጊዜ ነቃሽ ጊዜ ነቃሽ ጊዜ ወቃሽ ትላንት ዛሬም ነገም ሁሌ የዘንድሮ ተማሪ ይላል። እስቲ ገብተን እንማር እናንተ ረሃይ መደም አሁንም እየረበሻችሁ ነው። አንተ አየለ ከዚህ ደደማ ሀይም ልጅ ጋር አትቀመጥ አላልኩ? አረ ነግረኝ ነበር። እርሱ እኮ ነው እንቀመጥ የሚል አሁን የመለሰ ጥያቄውን ይቀመጣል። አዎ አንተ አየለ ቢሆንልኝ ብለህ ሳይሆንልህ የቀረ ነገር ምንድን ነው? ያው ተሰረ በመጀመሪያ የወሰነ ትምህርት አንደኛው ወጣለሁ ብዬ አስቤ ነበረ፣ ግን አልተሳካ። ጓደኛዬ በ0.3 ማርክ በለጠኝና ሁለተኛው ወጣው። ግን ተሰረ በሰከንድ ሴሚስተር አሻሽላለሁ ቃል ገባላለሁ። የኔ ጠንበለል አኩራይ አመሰግናለሁ ተሰርዬ። አይ የኔ ደደብስ ያው እኔ ጋሽ ቢሆንልኝ ብዬ ተመኝቼ ያልተሳካልኝ ነገር ግን የውጣናም እዚህ ቅርባችን ነው። አንድ አስፋልት ነው የምንሻገር። ያው አቤም ቅርብ እኮ ነው። የ10 ብር ታክሲ ነው ጋሽ። እውነት ነው። እንዲሁ ፈጣሪ ውሃ አደረጋቸው እንጂ እኔማ ወይ ጠላ ወይ አረቄ ቢሆን ደስ ይለኝ ነበር። ውጣ ጋሽ ወይ ጠላ ወይ አረቄ ቢያደርግልኝ። ውጣልኝ አንተ አመዳም ና ብያለሁ። አንተ አመዳም ና ብያለሁ። አረ ወይኔ ገደለኝ በሳቅ አለመሳቅ አይቻልም። እስቲ ነገራችን ላይ እንደው ስለ ፓይለት በጣም ነው የምወደውና ስለ ፕሌን እንደውም በዚህ አንድ ነገር ልንገርህ። አንድ ጓደኛችን በፕሌን ሄዶ አያውቅም እና በቃ ደቡብ አፍሪካ ካልሄድኩ አለ። ሁሉን ነገር ጨረስንለት። ያው ተርሚናል አታልፍም። በፕሌን ሄዶ አያደም ገባ። የሚያውቀው ነገር የለም። የቆረጠ ኢኮኖሚ ክላስ ነው። የት ይቀመጣል? ቪአይፒ ቢዝነስ ክላስ። ከዛ ሆስተሶቹ ክሮስ ቼክ ሲያደርጉ የቆረጠ ኢኮኖሚ ክላስ ነው። እባክዎ ተነስተው እዛ ኢኮኖሚ ክላስ ተቀመጡ ሲባል እንዲህ አይነት ማጭበርበር አይመቸኝም፣ ከፍያለሁ ደቡብ አፍሪካ ሄዳለሁ። ሌላ ሆስተሷ መታ እንደዚህ ስትለምነው እንዲህ አይነት ማጭበርበርማ ድሮ ቀረ፣ በቃ ከፍያለሁ፣ አውሮፕላን ነው፣ ቀጥታ ደቡብ አፍሪካ ሄዳለሁ ሲል አጋጣሚ ረዳት ፓይለቱ ይሰማል። ምን ሆናችሁ ነው ሲል አረ የሰው እያስቸገረ ሲል ለኔ ተውታለና በጆሮ ጓደኛዬን የሆነ ነገር ሲለው መጀመሪያ እንደዛ አይናገሩም ብሎ ባጉን አንስቶ ኢኮኖሚ ክላስ። በጣም ወስተሶቹ ይገርማቸዋል። ከዛ ይቅርታ አሉት ፓይለቱ፣ ረዳት ፓይለቱ። ቆይ እኛን እምቢ ብሎናል፣ አንተ ምን ብለው ነው ይባላል። ይሄ የሚሄደው ግብጽ ነው ብዬ እስኪ ስለ ባለቤትሽ ንገሪኝ። ኮንኮርድ እየዘፈንኩ ነበርና ናናናናን ረና ዝም ብለህ
ስላልመጣ ግን ዘፈኑ ያው ከሱ ጋር ሄደልኛ ስንገጣጣ ና ነው ያልሽው አይደል? ዘፈንኩና ቁጭ አልኩኝ። በግሩፕ ነው የመጡት። ዝም ብዬ ቀጥ ብዬ ሄድኩ ነኝ። ረጅም ነገር ቁጭ ብሏል ከግሩፕ ውስጥ ና ረጅም ነገር ከዛ ቀጥ ብዬ ሄድኩ። ከዛ ሄድኩና አይ ላይክ ዩር ስታይል አልኩት። ድንግጥ ነው ያለው። በቃ ኦኬ ታንኪዩ ብሎ ተመለሰ ወደ ቦታው። ደግሜ ሄድኩና ለካሱ መጀመሪያ ዝም ብሎ ሲያየኝ ወዶኛል እና እቺ ልጅ አሁን ወይ ቤዚስቱ ኪቦርዲስቱ ምናምን ይሆናል አግብታለች ብሎ ነው ያሰበው። ከዛ ድጋሚ ሄድኩኝና ዶንት ቼንጅ ዩር ስታይል ሃሎ አዲስ አበባ በሚለው ፈመስ ባለው ዘፈኗ ነው የምናውቃት። አሁን አዳዲስ ስራ ከሰራችልን በጣም ቆይታለች። እንግዲህ ባሏ እንዴት እንደጠበሰችው ነው የነገረችን። አቦ በጣም ተመችቶኛል። እናንተም እንደሚመቻችሁ እርግጠኛ ነኝ ማለት ነው። ዶንት ቼንጅ ዩር ስታይል ነው ያለችው። አሁን ተመችቶኛል። ይመቻት። ፍቅረኛሽ ጋር እራት ያምሳለት በሉ ተቀጣጥራችሁ ካንቺ ጋር መጥቶ ስልኩን ኦፍ አድርጎ ገልብጦ ካስቀመጠው የሚላክለት ሜሴጅ አለ። አንቺ እንዳታዩ ስለፈራ ነው። ኦፍ ሳያደርግ እንደዚህ ቀጥ አድርጎ ቁጭ ካደረገው ተላልኮ ጨርሶ ሜሴጁን ድሌት አድርጎ ነው የመጣው። ጠርጥሪ እንዴ! እና ስልኩን ውጦት እንዳለምትዩ እቺ ሴትዮ እንዴ እየለቀቀች ነው። እራት ያምሳ ምንድነው እናቴ? እኔ እኮ የምትሰጪው አስተያየት እኮ ስልኩን እንትን ካለው ሊደብቅሽ ነው። ፊት ለፊትሽ ደግሞ ግልጽ ካደረገው ዴሊት አድርጎት ነው የመጣው። እሺ እንዴት ይምጣ? ይልስ ቤት ወዴት ይምጣ? ይቅር እንዴ! ኧረ አስተያየት አሰጣጥ ፍቅረኛ አልተሳካልሽም። በቃ እንዴ ሁሉም ወንድ ምቀኛ ነው የሚመስልሽ? በጣም በነገራችን ላይ ከረጅም ጊዜ በኋላ ቪዲዮሽን ሳይሆን እንዴት ደስ እንዳለኝ በማየቴ ጉድ ቱ ሲዩ እንደሚባለው ጉድ ቱ ሲዩ አልዳንሽም ግን አልዳንሽም። ጤነኛ ለመባል ራሱ ትንሽ እብድ ለመባል ራሱ ትንሽ ማገገም አለብሽ። እራቴ አምሳ የምትያ ልጅ እንደው እናላት አሬ ዘመድ ያለ አሳክሟት እቺ አሬ ዘመድ ያለ አሳክሟት። ኧረ እባካችሁ እኔ ሰሜ ባሪያው በጣም ማከብረው የምወደው ወንድሜ ነው። በሚሰጣቸው አስተያየቶች በቃ እኔ አንጀቴ ራስ እንደሚያደርገኝ እናንተንም ራስ እንደሚያደርጋችሁ እርግጠኛ ነኝ ማለት ነው። ሰሜ ባሪያው አንኳር ሀሳቦች በማንሳት የምናውቀው ውድ ወንድማችን ነው። አቡ ይመች። ከፊታችን ላለው ብሔራዊ ምርጫ የኔና የፓርቲ መወዳደሪያ ልዩ ምልክት ጎላ ድስት ነው። ጎላ ድስት ከመረጣችሁኝ በዚህ ድስት ውስጥ በኢትዮጵያ ነቀርሳ የሆኑትን ዘረኝነትን፣ ጠባብነትን፣ ጎጠኝነትን እንዲሁም ሙስናን ለጊዜው እናወጣታለን። እንዲሁም ተረኝነትን፣ በዝባዥነትን፣ ኪራይ ሰብሳቢነትንም ለጊዜው እናወጣዋለን። መብያችን ነው። እነዚህን ችግሮች በአንድ ድስት አድርገን ከኢትዮጵያ ምድር ላይ ለአንዴና ለመጨረሻ ጊዜ ኩክ እናድርገዋል። መቼስ እነዚህን ሁሉ ነገሮች ለማብሰል ከፍተኛ እሳት ያስፈልጋል። ታዲያ ለማገዶነት ምን ልትጠቀሙ አሰባችሁ? ያው ህዝቡን ነው። ማግዱን አብስሉን። አሁንም እያበሰላችሁ ነው ያላችሁት። ህዝቡ ነው የምትጠቀመው። እሺ አፈንዳው እስከ ወዲያኛው አሰናብቱ። ህዝቡን ነው የምንጠቀመው። እንደዚሁ ሳይደራጁ እንደዚህ ነው መቅጨት። ሰላም ነው። እግዚአብሔር ይመስገን። ይቅርታ አስቆም። ጨብጠው በእናትህ ልጅ ሰው ይወዳል። እውነት ጨብጠው በብሻ ግንባሩን ሳመው በእናትህ። ደግሞ አንተ ነው የሚመስለው። በእናትህ ተቸገርኩ እኮ ወልዶ ማሳደግ ከብሎ ያውቃል። በጣም ከበደኝ። አንደኛ ልጁ በጣም ብዙ ምግብ ነው የሚበላው። ሲቀጥል ደግሞ እንቅልፍ አይተኛም ማለት ነው።
ላይክ ናይት ላይ ሁሌ አረቂ እያጠጣሁት ነው የሚተኛው እና በጣም ከበደኝ። አሁን ራሱ መሸከሙ ከብዶኛል። ችግር የለበትም እንደምትየው ማጤነኛ ነው ይደንሳልና አይደለም አባቴ። አንድ ነገር ቆይ ወገቤን ያዥልኝ አንዴ። ቆይ እቀፉ አንዴ። ቆይ አንዴ ወገቤ በእናትህ። እኔ ችግር ያለኝ ነገር ምን መሰለህ፣ በቃ ይሄ ልጅ ማለት አንተም ልጅ ነው አሳድገው። እናቱማ ብትኖር ጥየላን እሷ ጥላብኝ ሄደችው። ሲጀመር እስኪ ይሄ ልጅ በእናትህ እኔ ምን ነው የሚመስለው? እኔ ይመስላል እንደው አንተ ነው የሚመስለው። እንደው አቅተና ከካል የምር እኔን ይመስላል። ምን ይመስላል? አንተንማ በጣም ነው የሚመስለው። እኔን ግን አይመስልም። እባክህ እንትን ወገቤን አንዴ ከፍ አድርግ ያዝልኝ። ያዝልኝ እንደሱ አንዴ ወገቤ። ኧረ በለው ይሄ ልጅ ወገ ከቅም በለው ወንድሜ በእናትህ አንድ ሳተኝ ይችልም ጠያዙ ላይ 3 ስም አለኝ አሁን ሰሜ ሞባይል ታውቁታላችሁ? ምንድነው 3310 ትንሿ ጠንካራው አይደለችም። ከንቱኑ በፊት ያለው ከንቱኑ ቀጥሎ ከዚህ አንቴና ካለው ቀጥሎ በደለው አለ። አዎ ከበደለው ቀጥላ የመጣች 3310 የምትባላለች እና ሰበረ መኪና ላይ ታቋርጋት ሁሉ መልሳ ወጣ ትሰራለች። ሰሜ ሞባይል አሉኝ። እሺ እሱ ያስቀኛል። ሁለተኛው ደግሞ ሰሜ ድልድይ። አሁን ባለፈው እንዲያውም በዛ ሳልፍ ማለት ነው ሰውየው መኪናን ቢብሎት ያገፋል እዛ ድልድዩ ጋር እየገፋ እኔ ደግሞ ያው መብራት እስኪለቀኝ እጠብቃለሁ። እዛች ጋር አሁን መብራት ምን ማድረገውባታል እየጠበቅኩ እያለ የት ነህ ብሎታል መሰለኝ እዛኛው ማዶ የት ነህ ያለው ብሎታል መሰለኝ ያኛው ሲለው ሰሜ ድልድይ ላይ ያለው ምናምን ይለዋል። እሱ ሲለው መስታወት ዝቅ አድርጌ ነበር ምንድን ነው የምታወራው አንተ ሲለው እሱ በዚህ ሆነ ያለ የድልድዩ ባለቤት ራሱ እዚህ ነው መጀመሪያ ኢትዮጵያዊ ነው የድልድይ ባለቤት የሰማው በጣም ፍቅረኛሽን ባልማረግ ከፈለግሽ ፍቅር ላይ ያላችሁ ይሄን አልወድም ካለሽ እሺ፣ ይሄን አታርቂ ይሄ አይመቸኝም ካለሽ እሺ፣ ባል ካረግሽ በኋላ እንዴት አንገብበሽ እንደምትደፊው መቼም ምን አለ ስቲ ሲጀምር ጤነኛ ነገር እንደማታወራ ልጅቷ ሳይኮ እንደሆነች አውቃለሁ እና ምናልባት ዛሬ እንኳን አንጀቷ ቀራራ ምናልባት ከቸርች ከተመለሰች ምናምን ሰማት አጀማመሯ ደስ ስለሚል እስቲ አንድ ወር ጣለባት። ሴቶች ባይዜ ነው ትያዛችሁ በደንብ አድርጋችሁ ተያዙ። እዚህ ጋር ምርጫ ቅስቀሳው ላይ በደንብ አድርጋችሁ ትሰራላችሁ። ያ በደንብ ምርጫ ቅስቀሳ ታረጋላችሁ። ከዛ ልክ ሜዳ ውስጥ ሲገባ ትደፍተለች። የጨጓራው ሰው እስኪበላ ልስልስ እስኪል እንደቆዳ ታዲያ አስገቡን። መጀመሪያ ማግዛት ተው ማቀርሸት ምርድ አድርገሽ ትገኛለች። እንደዛ ነው። አይ ምች ጥሩ ነገር እየሰበክሽ ነው። ያዋጣሻል ታያለሽ።